የያዛችሁትን ትዳር እንትን አትሉ ትልከሰከሻለሽ። ከዛም በኋላ ያም ሲያባረርሽ ወንድ ልጅ ላይ ትጮያለሽ። እንደዚህ እያደረጋችሁ ነው ወንድ ልጅ የምትሳደቡት። የምሬ ነው። ወንድ ብላችሁ የምትሳደቡ ሴቶች ሁሉ አንዳንዴ ጤናችሁን ያሳስባል። እራሷን እንደ ጻድቅ አድርጋ አይታ መታ ሰውየው እኮ ደንግጦ አማተበ። ለነገሩ እንዴት አያማጥብ? የደረሰበትን ነገር ብታዩ እናንተ ራሱ ታማጥባላችሁ። በእውነት እንዴ በጣም ግርም ነው የሚለኝ የአንዳንድ ሰው ድፍረት እስከምን ደረጃ ድረስ እንደሚሄድ በጣም ያስገርማል። ምን ደርሶበት ነው የሚለውን ጉዳይ አሁን አንድ ቪዲዮ አሳያችሁና ከዚህ ሀሳብ ጋር የተያያዘ ስለሆነ ከዛ በኋላ ነገሩን አስረዳችኋለሁ። መጀመሪያ ግን እቺን ቪዲዮ እንያት። ወላሂ ብዬ ምዬ አንድ ነገር ልንገራችሁ፣ አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። ወላሂ ደግመዋለሁ፣ አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እመን አትመን የራስ ጉዳይ ነው። ይሄ ቤትህን በርግጥ ካንተ በላይ ነው ያላቀውም፣ ግን አብዛኛው ሴት ከባሏ ውጪ ሄዳ ከሌላ ወንድ ጋር ትተኛለች። አስመሳዩላ ልጁን ሰማችሁት አይደለ? አሁን ብዙዎቻችሁ ወላሂ ብሎ እንዴት ይምላል እንዴት እንደዚህ ይላል ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። የእሱን ንግግር አሁን በምሳሌ ላሳያችሁ፣ በደንብ የተረጋገጠ ፕሩፍ የሆነ ምሳሌ ላሳያችሁ። በመግቢያዬ ላይ ሰውየው ደንግጦ ያማተበበትን ቪዲዮ ስትመለከቱ የልጁ ሀሳብ በደንብ ትረዱታላችሁ። እስኪ ወደዚህ ቪዲዮ ደግሞ እንሂድ። በቃ እንደሱ ሆነሽ አውሪ፣ ካልሆነ አስወርድሻለሁ። የምሬ ነው እመቤቴን። እኔ የምር ቪዲዮ ስለማይመቸኝ ነው። በውስጥ ብናረም ችግር አለ። በውስጥ ለምን በውስጥ የፈለግሽ? አንቺ ኦርቶዶክስ ነሽ? አዎ ይሄው። ኦኬ ትክክለኛ ከሆነሽ ቪዲዮሽን ክፈች። ትክክለኛ ከሆንሽ እዚህ ጋር አውሪኝና ከዛ በቪዲዮ በውስጥ እናወራለን። ምን ችግር አለ? ችግር የለውም እኮ። ለምሳሌ አንቺ የት አካባቢ ነው የምትኖሪው? አዳማ ከሆንሽ የት ሰፈር ነሽ? የት አካባቢ? እኔ ደብረ ዘይት ነኝ። ደብረ ዘይት። አዳማ የመኖር አላማ አለሽ? እኮ ነገርኩህ እኮ ምንሽ ነው ነገርኩህ እኮ። ያለፈ ታሪክ በውስጥ እናወራ ያልኩት እሱን ነው። ያለፈ ታሪክ በውስጥ ታወሪያለሽ? አይቻልም። ከ3 ቀኑ ነው ከፖስተትሽው። እያያችሁ እንደዚህች አይነት ልክስክስ እየተልከሰከሳችሁ ነው ሰው የምታሰደቡት። ባለጌ ወይ የያዛችሁትን ትዳር እንትን አትሉ ትልከሰከሻለሽ። ከዛም በኋላ ያም ሲያባረርሽ ወንድ ልጅ ላይ ትጮያለሽ። እንደዚህ እያደረጋችሁ ነው ወንድ ልጅ የምትሳደቡት። የምሬ ነው። ወንድ ብላችሁ የምትሳደቡ ሴቶች ሁሉ አንዳንዴ ጤናችሁን ያሳስባል። እራሷን እንደ ጻድቅ አድርጋ አይታ መታ ብልግናዋ። እንግዲህ 3 ቀኑ ነው ይሄን ከፖስተች እመቤቴ። ይሄ የመጨረሻ ፖስታ ይሄኛው ከባሏ ጋር ለዛም መጪ ነው። ወደ ዱባይ የሚመጣ ነው መሰለኝ ሰውየው። ፓስፖርቱ ነው ይዟል። ያው አመሰግናለሁ አባቴ፣ እውነት በጣም ነው አመሰግናለሁ። ለዚህ ነው ቪዲዮ ከፍታችሁ አውሩ የምትባሉት። ለዚህ ነው። ይህንን ቪዲዮ ስታዩ እርግጠኛ ነኝ ልጁ ለምን እንደማለ በደንብ የተረዳችሁት ይመስለኛል። እኔ ግን የአንዳንድ ሰው ድፍረት በጣም ግርም ነው የሚለኝ በእውነት። እንዴ ቆይ እሺ ሌላውን ነገር ተዉት። አንዳንዴ እኮ በድብቅም ምናምን እኮ የሆነ ነገር ታደርጋላችሁ። ሀላል እንደዚህ ወጣችሁ። የሚገርመው ደግሞ እንደዚህ አይነት ሰዎች በጣም ማስመሰል ከመቻላቸው የተነሳ
ምናልባት አሁን ይሄ ልጅ የቴክኖሎጂ ሰው ስለሆነ የሶሻል ሚዲያ ሰው ስለሆነ እሷ እንደዛ ስትለው ተጠራጥሮ የእሷን ፕሮፋይል ገብቶ ባይመረምር ኖሮ እቺ ሴት ይህንን ሰው ባገኘችበት ቅስፈት የቲክቶክ አካውንቷን ገብታ ወይ ፕራይቬት ታረጋቸዋለች፣ ቪዲዮዎቹን ታጠፈዋለች፣ ለዛኛው ባሏ ምን ትለዋለች፣ ወይ ተደለተብኝ ትለዋለች፣ ወይ ስልክ የተበላሸና ፎርማት ሆነብኝ ምናምን ብላ የሆነ ማስተባበያ ብቻ አታጣም። ከዛ በኋላ ይሄኛውን ሰውዬ ልትሸውደው ትችላለች። ወይ ደግሞ እንዳልኳችሁ ከአንድ በላይ ስራ አይደለም የሚሰሩት ብዙ ዲያስፖራዎች፣ ከእሷ ጋር በስልክ እንጂ የሚያወራው የእሷ ቲክቶክ ውስጥ ገብቶ ከዚህ በፊት ምን ለቃለች፣ ትዳር አላት ወይ ምናምን የሚለውን አያጣራም ማለት ነው። ታዲያ አንዳንድ ሴቶች በወንድ ልጅ ጥቃት ደረሰብን ምናምን ሲሉ ስንሰማ ምን አይነት ሰው ነው ይሄ ሰው እህት የለውም ወይ ሰው እናት የለውም ወይ ምናምን እንላለን። አንዳንድ ጊዜ በወንዶቹም አይፈረድም። ልክ እንደዚች አይነትም ሴቶች አሉ። ገባችሁ አይደለ? ትክክለኛ ባሏ ገና ወደ ውጭ ሀገር ለስራ ከወጣ እኮ 3 ቀን አይሆነውም ራሱ ፕሮፋይሏ ውስጥ የፖስተችው ጠቅላላ የእሷና የባሏ ቪዲዮዎች ነው ያሉት። እና አሁን ይታያቸው ባሏ ሀገር ሰላም ነው ብሎ እየሰራ ነው። ይሄኛውን ሰውዬ ደግሞ ባሏ እስከሚመጣ ድረስ መጠባበቂያ ልታደርገው ነው። ገባችሁ አይደል? ባሏ አጠገቧ ቢሆን ኖሮ ስትጀናጀን የሆነ ነገርም ስታደርግ ያያታል። ስልኳንም የሆነ ጊዜ ቼክ ሲያደርግ ሊያገኝ ይችላል። ስለዚህ እሱ ውጭ ሀገር ነው፣ አሁን ፍሪ ሰዓት አላት። ይሄኛውን ትጠቀምበታለች፣ ገንዘብ ታስልከዋለች፣ ብዙ ነገር አድርገው ልክ ያኛው ሊመጣ ሲል ይሄኛውን ቻው ትለዋለች። ወይም ደግሞ ከዚህኛው ጋር ተመቻችታ ጥሩ ነገር ካገኘች ያኛውን ቻው ትለዋለች። ታዲያ በዚህ አጋጣሚ አንዱ አካል እቺን ሴት ቢያገኛት ምን አይነት ነገር ሊያረጋት እንደሚችል ገምቱ። በንዴት የሆነ ነገር ያደርጋታል። ከዛ ወጥታ አልፈልግም ስለው እንዲያደረገኝ እኮ ስትል ወንዶች ጨካኝ ናቸው፣ እህት የላቸውም ወይ እናት የላቸውም ወይ ምናምን ብለን በወንዶቹ ልንፈርድ እንችላለን። ግን የአንዳንድ ሰዎች ድርጊት በእውነት በቃ ሴጣንን ሁሉ ያስንቃል። አንዳንዴ እኮ ሴጣን የሚያደርጋቸው ድርጊቶች ሳይታዩ በድብቅ ነው አይደለ? እንግዲህ እንደዚች አይነቷ ደግሞ ፊት ለፊት እየታየች ነው የምታረገው። እና አሁን ራሱ እርግጠኛ ነኝ ሴጣን ቁጭ ብሎ እያያት ከኔም የሚበልጥ ሰው አለ ምናምን እያለ ነው። እና ልጁ ለዚህ ነው በመግቢያው ላይ በዚህ አይነት ኮንፊደንስ ያጋጠመው ነገር ስላለ ነው ወላሂ ብሎ ምሎ እንደዛ የተናገረው። እና ከዚህ አንጻር እስኪ እናንተ በዚህ ጉዳይ ምን ትላላችሁ? አብዛኛው ሴቶች እንዲህ ናቸው ብላችሁ ታስባላችሁ ወይስ ደግሞ የልጁ ተጋነነ ብላችሁ ነው የምታስቡት? እስኪ ሳትዋሹ ሀሳብ አስተያየታችሁን ከስር ጻፉልኝ። እኔ ግን በጣም ተገርም ያለው የልጁን ሀሳብ እንዳገኘሁት ይሄ ቪዲዮ ትዝ አለኝ። ከዛ ከልጁ ሀሳብ ጋር ይህንን ቪዲዮ ሳገጣጠመው ጥሩ ምሳሌ ሰጠኝና ለእናንተም እስኪ ሀሳብ አስተያየት ሰጡበታላችሁ ብዬ ወደ እናንተ ይዤላችሁ መጣሁ። የእናንተው ኢላ ነበርኩ። በሌላ እንደዚህ አነጋጋሪ ቪዲዮ ደግሞ እስክመጣ ለዛሬ በዚህ ያበቃለሁ። መልካም ጊዜ